ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ ወይ? እንዴት ናችሁ ወይ? ዛሬ በህልም መንግስታትን ወይም የሀገር መሪዎችን የአረብ ሀገራትን የማንኛውም ሀገር መሪን ልዑልን መንግስትን በአጠቃላይ ማለም የሚሰጠውን ፍቺ ይዤላችሁ ቀርብ ያለው ላይክ እያረጋችሁ ሰብስክራይብ እያረጋችሁ ሼር እያረጋችሁ ደግሞ ቤተሰብ ሁኑ። ሼር አድርጉ፣ ላይክ አድርጉ። በህልማችሁ እንግዲህ ማንኛውንም መንግስት መሪ ስታዩ የሚሰጠውን ፍቺ እንመልከት። አንዱን ልዑልን ወይም ደግሞ መሪን በህልም ውስጥ ማየት ማንኛውም ሰው እንደዛ ከተመለከተ ይሄ ፍቺ በቅርብ ጊዜ ውስጥ ከስልጣንና ተጽዕኖ ካለው ሰው ጋር እንደምትገናኙ የሚያመላክት ነው። ይሄም ጉዳያችሁን ቀላል ይሆንላችኋል ማለት ነው። አንድ የአረብን መሪ በህልም ያየ ሰው ደግ ልብ ያለውና ጥበበኛ ሰው መሆኑን ያመላክታል። ይህም በሁሉም ሰው እንዲወደድና እንዲደነቅ ያደርገዋል። የአረብን መሪ በህልም ካለማችሁ አላሚው ደግ ልብና ጥበበኛ ሰው እንደሆነ ስለሚያመላክት ጥበበኛንና ደግ ልብ ያለውን ሰው ደግሞ ሰዎች ይወዳሉ። ስለዚህ በብዙ ሰዎች እንድትወደዱ እንድትከበሩ ያደርጋችኋል ማለት ነው። አንድ የአረብን መሪ ወይም ደግሞ ማንኛውንም መንግስት በህልም ውስጥ ማየት በቅርብ ጊዜ ውስጥ ህልም አላሚውን የሚጠብቀውን ከፍተኛ ቦታ ያመላክታል ማለት ነው። ማንኛውንም መንግስት በህልም ከተመለከታችሁ የአረብንም የእኛንም ሀገር መሪ ሊሆን ይችላል ማለት ነው። እሺ፣ ሌላው የመሪውን ሰፊ ፈገግታ በህልም ውስጥ ማለ ህልም አላሚው በቅርብ ጊዜ ውስጥ የሚያጋጥሙትን አስደሳች ነገሮች ይገልጻል። በዛም ነገር ደግሞ ህልም አላሚው ደስተኛ ይሆናል ማለት ነው። የንጉስን ፈገግታ በህልም ያየ ማንኛውም ሰው ይሄ ፍቺ በመጪው ጊዜ ውስጥ በልብ ውስጥ ብዙ ደስታ የሚያመጣ የምስራች ወደ ህይወቱ ይመጣል። በቃ ልባችሁን የሚያስደስት የምስራች ትሰማላችሁ ማለት ነው። የልዑልን የመሪን የመንግስትን ፈገግታ በህልም ከተመለከታችሁ ማለት ነው። ልዑሉ ከህልም አላሚው ጋር ወይም መሪው ከህልም አላሚው ጋር ሲነጋገር በህልም ከተመለከታችሁ መጪው ጊዜ ህይወታችሁን በተሻለ ሁኔታ የሚቀይሩ ክስተቶች ይፈጠራሉ ማለት ነው። በጥሩ ሁኔታ በመጪው ጊዜ ህይወታችሁ ይቀየራል፣ ይለወጣል ማለት ነው። ትዳር የፈታች ሴት በህልሟ ሽማግሌዎችን የሀገር ሽማግሌ በእድሜ ያረጁ ሳይሆን የሀገር ሽማግሌዎች እነዚህ የሚያስታርቁ መሪዎች የሉም፣ ሰፈርን የሚመሩ ወይም የሚያስታርቁ እንደነሱ አይነቶችን በህልም ከተመለከተች ይሄ ፍቺ ምንድነው? ለተፈታች ሴት በሀገሪቱ ውስጥ ትልቅ ክብር ካለው ሰው ጋር እንደምትጋባ የሚያመላክት ፍቺ ነው ማለት ነው። አንዲት ትዳር የፈታች ሴት ልጅ በህልሟ ልዑልን ከተመለከተች ወይም መሪን ከተመለከተች ከፍተኛ ደረጃ ላይ እንደምትደርስ ያመላክታል። በስራዋ ስራ ካላት በዛ በስራ ከፍተኛ ቦታ ላይ እንደምትደርስና እውቅና እንደምታገኝ ያመላክታል ማለት ነው። ሌላው መሪው ፈገግ ብሎ በህልም ከተመለከተች ወይም አሚሩ ወይም የማንኛውም ሀገር መሪ በህልም ፈገግ ብሎ ከተመለከተች ይሄ ካለችበት ታላቅ ጭንቀት ውስጥ እንደመውጣት እንደምትችል ወይም ደግሞ በህይወቷ ውስጥ ብዙ ነገሮች ቀላል እንደሚሆኑላት ያመላክታል ማለት ነው። ማንኛውም የሚያስጨንቃት ነገር ካለ ከዛ ጭንቀት አሸንፋ መውጣት እንደምትችል እንዲሁም ደግሞ ህይወቷ ከነበረው ከዚህ በፊት ትዳር ስትፈታ ከነበረው ጭንቀት ከነበረው ከማንኛውም ችግር መውጣት እንደምትችል ያመላክታል ማለት ነው። እንዲሁም ይኸው መሪ በህልም አላሚዋ ላይ ኮስተር ካለ መሪውን ስታየው ወይም ይሄ አሚሩን ስታይ በህልሟ ተኮሳትሮ ከሆነ ይሄ ፍቺ የሚሆነው በብዙ አስቸጋሪ ጉዳዮች ውስጥ እንደምትገባ የሚያመላክት ሲሆን ይህም ችግሮቹ እንድትቋቋመቸውና ችግሮቹ ሲመጡ እንድትጠነክር የሚናገር ህልም ነው። መንግስት ሲኮሳተር ወይም መንግስት ሲከፋ ከተመለከተች ብዙ አስቸጋሪ ነገሮች ወደ ህይወቷ ይመጣሉ ማለት ነው። ያንን መጠንከር እንዳለባት ነው። ከአንድ መንግስት ጋር ወይም ልዑል ጋር ተቀምጣ በህልም ከተመለከተች ትዳር የፈታች ሴት ይሄ ፍቺ ምንድነው? በዛ ከሱ ጋር ተቀምጣ እንዲሁም ደግሞ ፈገግ ብሎ እየሳቀ ከሆነ ከሷ ጋር የተቀመጠው በስራ እውቅና እንደምታገኝ ወይም ደግሞ ትልቅ ቦታ ላይ እንደምትደርስ አሁንም ይሄን ያመላክታል ማለት ነው። በሴት ህልም ውስጥ ከአንድ ልዑል ጋር መቀመጥና መነጋገር በቅርብ ጊዜ ውስጥ የእርሷ እድል የሚሆነው ደስታና አስደሳች ነገሮች ታገኛለች። በቃ የሆነ ቻንስ ወደ ህይወቷ ይመጣል። በዛም ደግሞ ደስተኛ ትሆናለች። ከልዑሉ ጋር ከመሪው ጋር ስትነጋገር ስትቀመጥ ወይም ስታወራ ከተመለከተች ትልቅ ቦታ ወይም ትልቅ እድል ወደ ህይወቷ ይመጣል ማለት ነው። ባለትዳር ሴት ደግሞ አንዲት ባለትዳር ሴት ልጇ በህልሟ ሃይማኖታዊ ነገርን በህልም ስታስተምር ወይም ሃይማኖታዊ ጉዳዮችን በህልሟ ስታስተምር ከተመለከተች
ይቺ ህልም አላሚ እናትየዋ ማለት ነው ልጆቿን ለመከታተልና በስነ ምግባራቸው ላይ ተጽዕኖ ከሚፈጥሩ ከማንኛውም ነገር ለማራቅ እንደምትፈልግ ያመላክታል። ልጇ ሃይማኖታዊ ነገሮች ስታስተምር ወይም ወንድ ልጇ ሲያስተምር በህልም ከተመለከተች ማለት ነው። ባለትዳር ሴት በህልም ውስጥ ያሉ መሪዎች የእርሷን ቅድስናና ንጽህና ይገልጻሉ። ወይም ደግሞ ሽማግሌዎችን ካለመች እሷ ጥሩ ባህሪ እንዳላትም ይገልጻል ማለት ነው። ባለትዳር ሴት ከታዋቂ መሪ ጋር በህልም ስትሄድ በመንገድ ላይ ወይም መንገድ ላይ ስታገኝ ከተመለከተች ይሄ በቅርብ ጊዜ ውስጥ ከፍተኛ መጠን ያለው ገንዘብ እንደምታገኝ ያመላክታል። ባለትዳር ሆና በመንገድ እየተጓዘች መሪዎችን ካገኘች፣ አሚሮችን ካገኘች በጣም ብዙ ገንዘብ እንደምታገኝ ያመላክታል ማለት ነው። እሺ ሌላው ይሄው መሪ ህልም አላሚውን እየተመለከተ ፈገግ ካለ መንግስትም ማንኛውም የአረብ ሀገር የማንኛውም መሪ በህልሟ ፈገግ ሲል ከተመለከተች ባለትዳር ሴት ይሄ ፍቺ ምንድነው? ከባልደረባዋ ጋር ወይም ከትዳር አጋሯ ጋር ያላት ግንኙነት ምቾት የሞላበትና ፍቅር የሞላበት ግንኙነታቸው ጠንካራ እንደሚሆን ያመላክታል ማለት ነው። እሺ የሃይማኖት መጽሐፍን በህልም ውስጥ ማቃጠልና ስትቀድ ወይም ስታቃጠል ምናልባት ባለትዳር ሴት ይሄን ህልም ካለምሽ የምትሰሪያቸውን ኃጢአቶችና የተከለከሉ ድርጊቶችን ይገልጻል ማለት ነው። የሃይማኖት መጽሐፍን ማቃጠል መቅደድ ለባለትዳር ሴት ከህይወትሽ ላይ ትልቅ ተጽዕኖ ስለሚያሳድር ይሄን ነገር እንድትቆጠብ የሚናገር ነው የሃይማኖት መጽሐፍን መቅደድ። ሌላው ከሃይማኖተኛ ሰው ጋር በህልም ተቀምጣ ከሱ ጋር ምግብ ስትመገብ ያለመች ባለትዳር ሴት ሃይማኖተኛ ወይም ደግሞ መሪ ከሆነ ሰው ጋር ከሱ ጋር ተቀምጣ ምግብ የበላች እንደሆነ ከተመለከተች ይሄ ፍቺ ባሏን ለማስደሰትና የሚፈልገውን ነገር ሁሉ ለመስጠት የምታደርገውን ትልቅ ጥረት ያሳያል ማለት ነው። እሺ አንዲት ያላገባች ሴት ከማታውቀው አሚር ጋር ወይም ከማታውቀው መሪ ጋር በህልም ውስጥ የማታውቀው መሪ በህልም ካየች ይህ በቅርብ ጊዜ ውስጥ በህይወቷ ውስጥ የሚከሰቱ ደስተኛ ነገሮች ምልክት ነው። የበለጠ ምቾትና ደስተኛ እንድትሆን ያደርጋታል። ይሄ ህልም ይሄን ካለመች በኋላ የሚመጡት ጊዜያቶች የደስታ ጊዜ ናቸው ማለት ነው። የማታውቀውን የሀገር መሪ በህልም ከተመለከተች እንዲሁም ቁርአንን የሚያስተምር ወይም ደግሞ ሃይማኖትን የሚሰብክ በህልሟ ከተመለከተች ህልም አላሚዋ እጣ ፋንታዋን ለማግኘት ሃይማኖቷን ለመማርና ወደ ፈጣሪ ለመቅረብ እንደምትፈልግ ያሳያል። ቁርአንን የሚያስተምር ወይም ሃይማኖትን የሚያስተምር በህልሟ ከተመለከተች ወደ ሃይማኖቷን ለማወቅ በጥልቅ ማንኛውንም ሃይማኖት የምትከተል ሃይማኖቷን ለማወቅ በጥልቅ ነው ወደ ፈጣሪዋ ለመቅረብ እንደምትፈልግ ያመላክታል ማለት ነው። ሌላ ከቀሳውስት ጋር በህልም ውስጥ መነጋገር ህልም አላሚው በቅርብ ጊዜ ውስጥ የሚያገኘውን መልካም ነገሮችና በረከቶች ያመላክታል ማለት ነው። እንግዲህ እነሱን ስታወሩ ከተመለከታችሁ ሌላው ከሃይማኖት መሪ ጋር እንግዲህ መሪ ዓለማዊ መሪ አለ፣ ሃይማኖታዊ መሪ አለ። እንግዲህ ከሃይማኖት መሪ እጅ ላይ የሚጠጣ ነገር ስትቀበሉ በህልም ከተመለከታችሁ እናንተ በበጎ አድራጎት ላይ መሳተፍ እንደምትወዱ በጎ አድራጎት ላይ ብዙ እንደምትጥሩ ሰው መርዳት የተቸገረን ማገዝ እንደምትፈልጉ ያመላክታል ማለት ነው። እንግዲህ ከሃይማኖት መሪ ማንኛውም ሃይማኖት መሪ በእጁ ውሃ ይዞ ወይም መጠጥ የሚጠጣ ነገር ብቻ ከሱ ስትቀበሉ ከተመለከታችሁ እናንተ በጣም ብዙ ሃይማኖታዊ ነገሮችን ለማድረግ ሰው ለመርዳት ሰው ለመጥቀም እንደምትፈልጉ ያመላክታል ማለት ነው። ሌላው በህልም ውስጥ ለሰባኪ ለሃይማኖት መሪ እናንተ ወተት ስትሰጡ ከተመለከታችሁ ህልም አላሚው በቅርቡ የሚቀበለው መልካም ዜና ያመላክታል። ወተት ስትሰጡ ወይ እናንተ ወተት ስትሰጡ ወይ እናንተ ስትሰጡ ወተት ስትሰጡ ከተመለከታችሁ ከሃይማኖት መሪ ይሄ እውቀትን ጥበብን እንደምታገኙ ነው። እናንተ ስትሰጡ መስጠት ነው የሚለው ስትሰጡ ከተመለከታችሁ ደግሞ በቅርቡ ደስታ ወደ እናንተ ይመጣል ማለት ነው። ሌላው በህልማችሁ ወደ ሃይማኖት መሪዎች ወይም ሃይማኖት ሰባኪዎች መሪዎች ወደ እነሱ ስትጠጓቸው በቃ መንገድ ላይ አግኝታችሁ በቃ በማንኛውም ቦታ ስታገኟቸው ጠጋ ለማለት ስትፈልጉ ወደ እነሱ ስትጠጉ በህልም ካለማችሁ ወይም ለመጠጋ ስትሞክሩ በህልም ካለማችሁ ይሄ በዙሪያችሁ ካሉት ሰዎች የምታገኙትን ክብርና አድናቆት ያሳያል። በሰዎች መካከል ደግሞ መልካም ስም ይኖራችኋል ማለት ነው። ምክንያቱም እናንተ በህልማችሁ እየተጠጋችሁ ያላችሁት ወደ ታላላቅ ሃይማኖት መሪዎች ወደ እነሱ መቅረብ ስለምትፈልጉ እናንተ ደግሞ በጣም ብዙ መልካም ባህሪና ጥሩ ነገር ስለሚኖራችሁ ሰዎች ያከብሯችኋል፣ ይወዳችኋል ማለት ነው። ሌላው ማንኛውም ሰው መንግስትን ሰላም ሲል ካየ በህይወቱ ትልቅ ነገር ወደ ህይወቱ ይመጣል።
ለምሳሌ ሲጨብጠው ሰላም ሲለው ካየ ካልጠበቀው ቦታ እርዳታን፣ ድጋፍን እንዲሁም ደግሞ ስራ ያጣ ሰው ለምሳሌ መንግስትን ሰላም ሲል ካየ በጣም ከፍ ያለ ስራ ያገኛል ማለት ነው። ወይም ደግሞ ያልጠበቀውን መልካም ስራ ያገኛል ማለት ነው። የተቸገረ የተጨነቀ ሰው ደግሞ አሁን መንግስት ሰላም ሲል መንግስት ፈገግ ሲልለት መንግስትን ከተመለከተ የሚያገኘውን መልካም ነገርና ትልቅ ነገር ያመላክታል ማለት ነው። በተቃራኒ ደግሞ መንግስት ሲቆጣ፣ መንግስት ሲያኮርፍ፣ መንግስት ሲያለቅስ፣ በቃ መንግስት ሲበሳጭ ከተመለከታችሁ ደግሞ እናንተ ግባችሁን፣ አላማችሁን፣ የምትፈልጉን ነገር ማሳካት አለመቻላችሁን ህይወት ቀላል እንዳልሆነላችሁና ግራ ቀኝ እያለባችሁ በዚህ ስትሉ በዚህ አልሳካ እንዳላችሁ ይገልጻል። ነገሮቹ ቀላል እንዳልሆነላችሁ ማለት ነው። በአጠቃላይ መንግስትን ማለም ወደ ህይወታችሁ የሚመጣ ትልቅ በረከት፣ ትልቅ ነገር ስራም ሊሆን ይችላል፣ እድል ሊሆን ይችላል፣ ስኬት ሊሆን ይችላል። ያንን ያልማል። በተለይ ደግሞ ሰላም ሲላችሁ ካለማችሁ ደግሞ በቃ የምታገኙት የምትጨብጡት ገንዘብ የምታገኙት እድል የሚገኝ ነገር ነው የሚያመላክተው። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ደግሞ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ደህና ቆዩ።